ዓለም ውጪ ስላሉት እንግዳ ፍጡራን በተለያዩ በግዕዝ ተጽፈው ባሉ መጻሕፍት ውስጥ ተጽፈው እናነባለን። ስለነዚህ ልዩ ፍጡራን ከሚያስረዱ ጥንታውያን በግዕዝ ቋንቋ በብራና ተጽፎ ሲገኙ በግድግዳ ላይ በብራና ላይ ጭምር ከነስዕላቸው ተስለው ይገኛሉ። ስለ ቅዱሳን መላእክትና ስለ ርኩሳን መናፍስት ወይም ስለ መላእክተ ብርሃንና መላእክተ ጽልመት ተፈጥሮና አኗኗር በብዛት በየመጻሕፍቱ ያለ ስለሆነ ከነዚህ ወጣ ያለና የተለየ ተፈጥሮ ስላላቸው ባዕድ ፍጡራን በዝርዝር እንመለከታለን። በዛሬው ዝግጅታችን የምናነሳው ቀደም ብለን በመግቢያችን ለመግለጽ እንደሞከርነው ዓለም ካልፈታቻቸው ሚስጥራት መካከል ስለ ባዕድ የሆኑ ፍጡራን ሲሆን በርካቶቻችን በፊልሞች ላይ ያስተዋልናቸውን የተለዩ ፍጡራንን በተመለከተ እናነሳለን። እነዚህ ባዕድ ፍጡራን ምን ይመስላሉ? የት ነው የሚኖሩት? ምንስ ይፈራሉ? የሚለውን በዝርዝር ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን እንድትቆዩ እንጋብዛለን። አስቀድመን ግን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ሰናይ ጊዜ። ስለ ባዕድ ፍጡራን ከተጻፉት ጥንታውያን መጻሕፍት መካከል ዜና እስክንድርና መጽሐፈ ዜና ሚስጥር ተጠቃሽ ናቸው። በዜና እስክንድር መጽሐፍ ላይ እንደምናነበው ታላቁ ንጉሥ እስክንድር ዓለምን በሚዞርበት ጊዜ የተለዩ እጅግ የሰውና የአራዊት መልክ ያላቸው አስፈሪና አስደንጋጭ ፍጡሮች አሉበት የተሰወረው የሰበዳአት ከተማ እንደደረሰ ይጽፋል። ያየውን የፊታቸው መልክ እንዲህ በማለትም ይገልጸዋል። ዳግመኛም ከዚህ በኋላ ንጉሥ እስክንድር የአጋንንትና የሰማንድሪስ ትውልድ የሆኑ ሰበዳአትና አገስታት እንዳሉ ሰማ። ግማሽ ፊታቸው እንደ ውሻ የሆነ፣ ግማሾቻቸው የአንበሳ ጅራት የሆነ፣ ግማሾቻቸው የንስር ክንፍ የሆነ ድብና የዱር ድመትም የሚመስሉ አሉ ይላል። ዜና እስክንድር የፊታቸውን ህብር አስፈሪነት ገልጾ በመቀጠል ያመጋገባቸውን ሁኔታም እንዲህ በማለት ያስቀምጠዋል። አንዲት ሰዓት እንኳን ከመብል እረፍት የላቸውም። የሥጋ ወገን የሆነውን ያገኙትን ሁሉ ይመገባሉ። ያገኙትን ሁሉ ከመመገብ በቀር ምንም አይሰሩም። ከነጠብጣብ ወገን ከቅጠልም ከስርም ወገን ያለውን ምንም የሚንቁት የሚተውት የለም። ያገኙትን ሁሉን ይጨርሳሉ። 12 አይነት መልክ አላቸው። ሳርና ገለባን የሚቅሙበት የአንበሳ አፍ አላቸው። የላም ፊትም ያላቸው አሉ። አራዊት የሚመስሉ ንጹህ ስጋን ርኩስ ስጋም የሚበሉ አሉ። የአውሬና የእፍኝት ራስ የሚመስሉ አመድ የሚልሱም አሉ። በባህር ወፍና አዞ የሚመስሉ ውሃና ደምን የሚጠጡ አሉ። በባህር ውስጥ ያሉትን ንጹሃኑንና ርኩሳን የተባሉትን ይጨርሳሉ። የአውራሪሶችም ፊት የሚመስሉ የእንጨቶችን ስሮች ደረቁንም እርጥቡንም የሚበሉ አሉ። የንስር ፊት የሚመስሉ የእንጨት ቅጠሎችንም የሚበሉ አሉ። እሳትንም እንደ ውሃ ይጠጣሉ ብሎ ያስቀምጣል። ዜና እስክንድር በመቀጠል የት ቦታ እንደተሰወሩና እንዴት ሊያቸው እንደቻለ የሚኖሩበት ዓለም ምን እንደሚመስል በዚህ መልኩ ያስቀምጠዋል። ሁሉንም በየመልካቸው በየአይነታቸውና በአርአያቸው የሰወራቸው እግዚአብሔር በስጋና በነፍስ ያለው በምድር ውስጥ ያለ ሁሉን ያሳልቅ ዘንድ እስከሚያወጣቸው ድረስ ሰወራቸው ብሎ ይጽፋል። እነዚህ ፍጡራን እሳትንም ሆነ ብረትን አይፈሩም። እስክንድር እነዚህ ፍጡራን ከወጡ የሰው ልጅ አይተርፍም ብሎ አስፍሯል። የእነዚህን ባዕድ ፍጡራን ሀገራቸውን ላየ ሰውነትን እጅጉን ሊያሳምም የሚችል ገደላማ፣ ሰንከልካላ፣ ድቅድቅ ጨለማ፣ በረዶ፣ ጭጋግ፣ ብርድ ያለበት ነው። ሀገራቸውን ማየት ያሳምማል። የቃሎቻቸውን ድምፅ መስማት መልካቸውንና ሀገራቸውን ማየት ፊትን ያጠቁራል፣ ራስን ያሳምማል። አጋንንታዊ ግብር ያላቸው ስለሆነ ማንንም ምንም የሚፈሩት ነገር የላቸው። ለመሆኑ እነዚህ ፍጡራን ምን ይፈራሉ ብለን ከጠየቅን ስለነዚህ አስደንጋጭ ፍጡራን እስክንድር ከጠቀሰ በኋላ እነዚህ ምንም የማይፈሩ ፍጡራን የዜማ መሳሪያዎችን ድምፅ ግን ፈጽሞ የሚያስፈራቸው የሚያስደነግጣቸው መሆኑን ይገልጻል። እግዚአብሔር በቸርነቱ ብዛት በልባቸው ውስጥ የመለከት፣ የከበሮ፣ የመሰንቆ፣ የእምቢልታ ድምፅ በመስማት ፍርሃትንና ብርክን ጨመረባቸውም ይላል። ይህንን የእስክንድር መጽሐፍ ስናነብ ትዝ የሚለን ማርስ አታክ በሚለው ሳይንቲፊክ ፊክሽን ፊልም ነው። በዚህ ፊልም ላይ እነዚህ ፍጡራን ወደ ምድር መጥተው ዓለምን ሲበጠብጡና ሲያጠፉ ቆይተው መጨረሻ ላይ በሚሰሙት የዜማና የሙዚቃ መሳሪያዎች ድምፅ ጭንቅላታቸው እየፈነዳ ሲያልቁ ይታያል።
ይህን ስናይ በባህር ማዶ ያሉ የፊልም ዳይሬክተሮች ቢያንስ እነዚህን ታሪክ ከማወቅ አልፈው በፊልም መልኩ እየሰሩ በብዙ ሚሊዮንና ቢሊዮን ዶላሮች የሚያስገቡ ሆነዋል። በሀገራችንም ያሉ የፊልም ዳይሬክተሮች እነዚህን ጥንታውያን መዛግብት በማሰስ ብዙ ለሀገርና ለዓለም የሚጠቅሙ የሚያስገርሙ ስራዎችን መስራት የሚጠበቅባቸው ቢሆንም እስካሁን ግን ምንም የተሞከረ የለም። ወደፊት ግን እንደሚያደርጉት እንገምታለን። አባቶቻችን ቢያንስ ግን የሙዚቃ ድምጽ እነዚህን ፍጡራን እስክንድር እንዴት እንደተቆጣጠራቸው በብራና ላይ ተስሎ የሚገኙ ስዕሎች በሚገባ ያስረዳሉ። ለመሆኑ እነዚህ እጅግ አስፈሪ ፍጡራን መቼ ይመጣሉ? ንጉስ እስክንድር ከላይ የጠቀስናቸውን መሳሪያዎች እነዚህ ፍጡራን እንዳይወጡ እንዴት ከደቂቀ ያፌት ከተማ አምጥቶ በነርሱ ዓለም ውስጥ እንደተከለው መጽሐፉ እየዘረዘረ ከሄደ በኋላ በመጨረሻ የዓለም ፍጻሜ ጊዜ ጎግና ማጎግ በሚባሉ ነገስታቶቻቸው እየተመሩ ከተደበቁበት ወጥተው ወደ ምድራችን መጥተው ከፍተኛ እልቂት እንደሚሆን ይገልጻል። አሁን ባለንበት ዘመንም በአሜሪካ በሆሊውድ በሚሰሩ ፊልሞች ላይ እነዚህ ሁሉ ገጸ ባህሪያት በሳይንቲፊክ ፊክሽን ፊልሞች እየተካተቱ ከዓለም መጨረሻ ጋር እየተያያዙ በብዛትና በስፋት የሚሰሩበት የፊልም ተመልካቾችንም የሚያስደንቁበት ጊዜ ላይ ደርሰናልና የዝግጅታችን ተከታታዮችም በጥልቀት ይህንን እንዲያስተውሉት እንመክራለን። የእነዚህ ፍጡራን በተለያየ ጊዜ በድንገት ተገልጸው እንደነበር ከሚያስረዱ መጽሐፍ አንዱ የገላዲዮስ ገድል ሲሆን በዜና ገድሉ ላይ እንደምናነበውና በጥንታዊ ስዕሎች ላይ እንደምናየው ቅዱስ ሚካኤል ሰይፍን ሰጥቶት ሰበዳአት የተባሉ መጤ ፍጡራንን ሲወጋ እናያለን። በጥንታዊያት ገዳማት ግድግዳ ላይም የቅዱስ ገላዲዮስንና የሰበዳአትን ስዕል ሰፍሮ እናገኛለን። ከዚህ ጋር በተገናኘ በኤሊያንስ ላይ ለሚያጠኑ የኢትዮጵያ ተመራማሪዎች ወደፊት ከተነሱ እነዚህ ጥንታውያን ስዕላትና መጻሕፍት ከፍተኛ ጥቅምን የሚሰጡ ናቸው። ከዚህ በተጨማሪም ስለተለያዩ ፍጡራን ስለሚኖሩባቸው ዓለማት የሚያስረዳው ጥንታዊው የግዕዝ መጽሐፈ ዜና ሚስጥር አንዱ ነው። አሁን ባለንበት ክፍለ ዘመን ተመራማሪዎች እነዚህ የተለያዩ ፍጡራን የሚኖሩበትን ዓለማት ለማወቅና ለመረዳት እጅግ ከፍተኛ ፍላጎት ውስጥ በመግባታቸው በየዓለማቱ ያሉ ጥንታውያን መዛግብትን ይመረምራሉ። የፊልም አዘጋጆች ደግሞ የተለያዩ የፊልም ማጣፈጫዎችን በመጨመር በሳይንቲፊክ ፊክሽን ፊልሞችን በጥንታውያን መጻሕፍት በተጻፉ በእነዚህ ፍጡራን ላይ እየሰሩ ይገኛሉ። በመሆኑም እነዚህ ጥንታውያን መጻሕፍት ቀድመን በማጥናትና በማወቅ ቢያንስ በፊልም መልኩ ሰርተን ሀገራችንን ብናስጠራና ከፍተኛ ገቢ ብናስገኝ እጅግ ትርፋማ እንሆን ነበር። ነገር ግን ዋጋቸው ምን ያህል ታላቅ እንደሆነ ያላወቅናቸውን ቅርሶችና የምርምር የብራና መጻሕፍትን ለኛ ተረት ናቸው ጣሉት ይሉናል። እነርሱ ግን እኛ ስንጥለው አንስተው ድንቅ ምርምሮች ያሉባቸውን መጽሐፋችንን በጥልቀት አጥንተው በሚገባ ይመረምሯቸዋል። ሲፈልጉ እንደ አቫታር አይነት ፊልም እየሰሩ ቦክስ ኦፊስ እንደሚያስረዳው ከ2.7 ቢሊዮን ዶላርን ያፈሱበታል። ከዜና እስክንድር ሌላ ወደ 813 ገጾች ያሉት ስለነዚህ ፍጡራን የሚተነትነው መጽሐፈ ዜና ሚስጥር የተባለ ሲሆን በዚህ ላይ የተጻፉት ታላላቅ ሚስጥራትና ስውራን ዓለማት ፕላኔቶች ውስጥ ስለሚኖሩ የተለያዩ ፍጡራን ለአእምሮ በጣም የረቀቁ ሲሆኑ ምናልባት እነዚህ ጽሑፎች ጊዜ፣ ምርምርና ብቃት የሚገልጣቸው ሊሆኑ ይችላሉ። ዓለማችን እንዲህ ነው ብላ ካልፈታቻቸው እንግዳ የሆኑ ፍጡራን መካከል እነዚህን ለመውጣት ጊዜ የሚጠባበቁ እጅግ አስፈሪና አውዳሚ ስለሆኑ ፍጡራን ያዘጋጅንላችሁን ዝግጅት እዚህ ላይ ያበቃን። በቀጣይ በሌሎች ዝግጅቶች እንገናኛለን። በመጨረሻ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉን። ቸር ጊዜ፣ ሰላም ያገናኘን።